የምሬን ስነግርሽ በሩታ ያለኝ ስሜት አሁንም አልቀነሰም፣ አልጠፋም። ሲከፋኝ ያልተናገርኩትን አንተም ብዬ ሄርሜላ ትልቅ የተባለ ችግር ውስጥ ገብታለች ማለት ነው። በነገራችን ላይ አሁን ያለችበት ሁኔታ እጅግ በጣም የሚያሳዝንና ሁላችንም ማለት ነው ይሄ ነገር እንዳይፈጠር ነበረ ተው ተረጋጉ እባካችሁን የምትሄዱበት መንገድ ትክክል አልነበረም ስንል የነበረው ማለት ነው። በቃ መጨረሻው ይሄ ነው። በነገራችን ላይ አንዳንድ ጊዜ የሰው ነገር የሰው ነው። ያንን በደንብ ማመን መቻል አለብን። በቃ ይሄ አብርሃም የሩታ ነው። አንቺ በተውሶ ነበር እስከዛሬ ስትጠቀም የነበረው። ባለቤቱ ሲፈልግ ማለት ነው ተውሰን ያመጣነውን እቃ መመለሳችን ግዴታ ነው እና ይሄ ነገር እንዳይፈጠር ነበረ ያላችሁን ግንኙነት በልክ አድርጉ፣ የምታደርጉት ነገር ትክክል አይደለም እያለን ያለ ነው ማለት ነው። እኔ አሁን ላይ ከየትኛውም ጊዜ በላይ እቺ ልጅ ትሪትመንት ያስፈልጋታል፣ ወይም አብሯት ሆኖ ማለት ነው ከዚህ ሙድ የሚያስወጣት ሰው ያስፈልጋታል ብዬ አስባለሁ። አሁን ላይ ገና ለገና ምንም አይነት ነገር ተፈጥሮ ሳይሆን አብርሃም ከእሷ አጠገብ ስለሌለ ብቻ እያሳየች ያለችው ስሜት እጅግ በጣም ከባድ ነው እና እኔ ከየትኛውም ጊዜ በላይ ማለት ነው እኔ ትላንትናም ትላንት ወዲያም እያልኳችሁ ነበር፣ እቺ ልጅ ጓደኛ የላትም ወይ? አጠገቧ ላይ ሆኖ ቢያንስ እንደዚህ አይነት ጊዜያቶችን እንድታሳልፍ አብሯት ሊረዳት የሚችል አይነት ሰው የለም ወይ ብዬ የተናገርኩኝ ነበር እና ከየትኛውም ጊዜ በላይ ሰዎች ያስፈልጓታል። በተለይ በፋሚሊ ደረጃ ያላችሁ ማለት ነው። አዎ ጥፋት ሰርታለች፣ አዎ ስህተት ሰርታለች፣ አዎ ምናልባትም ቤተሰቦቿን የሚያዋርድ ነገርን አድርጋለች፣ ራሷንም አዋርዳለች። ግን ደግሞ አሁን ላይ ከየትኛውም ጊዜ በላይ ሰው ያስፈልጋታል ብዬ እንደኔ ያስባለሁ። አብርሃምም ቢሆን ማለት ነው ልጅቷ እንዲሆነች ወይም እንደዚህ አይነት ነገር እያሳየች ስለሆነ ተመልሼ እንደ በፊት ሆናለሁ ምናምን የሚባል ነገር የለም። በቃ ሁለታችሁ የምትጨክኑበት ትክክለኛ ታይሚንግ ወይም ትክክለኛ ሰዓት ላይ ደርሳችኋል። መጨከን ካልቻላችሁ ነገሮች እየከፉ ነው የሚሄዱት። በቃ ነገሮች እዚህ ላይ መቆምና መቆረጥ አለባቸው ማለት ነው እና አንቺም በራስሽ ሳይድ በደንብ ጨከን ብለሽ ከዚህ ሙድ መውጣት መቻል አለብሽ። እግዚአብሔር ባለፈውም ብያለሁኝ፣ እግዚአብሔር ለአንቺ ያዘጋጀልሽ ለአንቺ ያስተካከልልሽ ራሱን የቻለ ህይወት አለ። ከአብርሃም የተሻለ ወንድ ልታገኝ ትችያለሽ እና አንዳንድ ጊዜ በቃ አንድ አይነት ነገር ብቻ ስናደርግ ከዛ ነገር ውጪ ህይወት ያለ አይመስለንም እና ሰይጣንም ይሄንን አጋጣሚ ተጠቅሞ ተስፋ ሊያስቆርጠን ነገሮቻችንን ሊያበላሽብን ምናምን ይሞክራል እና እቺ ገና ወጣት ልጅ ነች፣ ያውም ወጣት ሆና የምታምር ቆንጅዬ ማለት ነው ልጅ ነች እና ብዙ ነገሮች ከዚህ በኋላ ይጠብቋታል። ገና ማግባት አለ፣ መውለድ አለ እና የሰው ነገር ላይ የሙጥኝ ስላልሽ ነው እንደዚህ አይነት መጥፎና ደባሪ ስሜት ውስጥ እየገባሽ ያለሽው። እንዳልኩሽ የሰው ነገር የሰው ነው። ተወሰሽ ያመጣሽውን ንብረት የኔ ነው ብለሽ መገገም አትችይም እና ስለዚህ አሁን ንብረቱ ወደ ባለቤቱ እየተመለሰ ይመስለኛል። ያው የአብርሽ ነገር ባያሳምነንም ማለት ነው። ምናልባት እንዲሆነች ብሎ ተመልሶ መጥቶ ሌላ ችግር ሊፈጥር ይችላል እና ሁለታችሁም መቁረጥና መጨከን ያለባችሁ ሰዓት ላይ ደርሳችኋል ማለት ነው። ሰላም እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። አሁን እንግዲህ በሄርሜላ የቲክቶክ አካውንት ላይ የተለቀቀው ቪዲዮ ብዙዎቻችንን እያነጋገረ ይገኛል ማለት ነው። ከነዚህ 2 ቀናቶች ሄርሜላ በቲክቶክ አካውንቷ ላይ እየለቀቀች ያለችው ነገር እጅግ በጣም አወዛጋቢነቱን ቀጥሏል ማለት ነው። በባለፈው እንደውም በስቶሪዋ ላይ ራስን ከማጥፋት ጋር ተያይዞ ሌሎች ነገሮችም እያለች ነበረ። ትላንትናም በአቤል ቻናል ላይ የተለቀቀውን ነገር ተመልክታችኋል። ወደ ህግ ጉዳዮች እያመሩ ምናምን እንደሆነ አይነት ነገር ምናምን ብቻ እንደዚህ አይነት ነገሮች አሉ። ግን አሁን ወደ አላስፈላጊ አይነት መንገድ መሄድ አለባችሁ ብዬ አላስብም። ሁለታችሁም ወደ ቀልባችሁ መመለሳችሁ ነገሮችን ያስተካክላችኋል። አሁን ላይ ሩታ እንዲሆኗል እንዲህ ተፈጥሯል ምናምን ብላ እናንተን በሌላ አይነት መንገድ አላየቻችሁም። ነገሮችን እንድታቆሙና ሁለታችሁም ወደ ትክክለኛ ህይወታችሁ እንድትመለሱ እንጂ እኔ እንደውም በዚህ አጋጣሚ ሩታ በጣም ትዕግስቷን ሳላደንቅ ማለፍ አልፈልግም እንጂ ምናልባት ሌላ ሰው ቢሆን እንደዚህ አይነት ነገር ገጥሞት የነበረው እኔ እንጃ ነገሮች በእንደዚህ በቀላል መንገድ ይሄዳሉ ብዬ አላስብም እና የተሰጣችሁን እድል በአግባቡ ተጠቅማችሁ ህይወታችሁን ለማስተካከል ሞክሩ። በተለይ ሄርሜላ የምሬን ነው የምልሽ። እንዳልኩሽ ወጣት ነሽ። ከዚህ በኋላ በጣም ብዙ ነገሮች ይጠብቁሻልና ከዚህ ውጪ ህይወት እንደሌላ አድርገሽ ማሰብሽን አቁመሽ ነገሮችን ለማስተካከል ሞክሪ። አብርሃም ጋር ከመምጣትሽ በፊት ስታሳልፍ የነበረውን አይነት ህይወት መኖር ትችያለሽ። በነገራችን ላይ ማለት ነው በተመልካቾችሽ ዘንድ እጅግ በጣም ተወዳጅ ነሽ። እንደዚህ ጥፋት እየሰራሽ እንደዚህ የማይሆኑ ድርጊቶችን እያደረግሽ በጣም ብዙ የሚወድሽ ተመልካች እንዳለ ተረድቻለሁ፣ እኔንም ጨምሮ ማለት ነው። ደስ ትለኛለች እኮ የምሬን እኮ ነው።
እኔ ከአብርሽ ጋር ምናምን መታ ሙድ ሲይዙ ምናምን ነው እንጂ እንትን የሚልኝ ልጅቷ እኮ ደስ ትላለች። እግዚአብሔርን አሁን ቀብጠቷ ምናምን ደስ አይልም? የሚጠላላት ሰው አለ? እኔ እንጃ። እኔ አላውቅም። በሌላ መንገድ ካያችሁትና ምናልባት እያደረገች ያለው ነገር ካናደዳችሁ እንጂ እኔ ልጅቷ ቅብጠቷ ያላት ነፃነት ምናምኗ ይመቸኛል። ግን እቺ ልጅ የተሳሳተ መንገድና የተሳሳተ ቦታ ላይ ስለወደቀች ነው አሁን ላይ ሁላችንም እሷ ላይ እጃችንን እያነሳን ያለ ነው፣ እንደፈለግን እየተናገርን ያለ ነው እንጂ እቺ ልጅ አሁን የምር ከሌላ ሰው ጋር መታ ቢሆን ኖሮ የምር ደስ አትለንም። እኔ እንደዛ ነው የማስበው። እና ፕሊስ ራስሽን አረጋጊ። በጣም የሚወድሽን ኦዲየንስ አፍርተሻል። የሚጠላሽም እንዳለው ነው ማለት ነው። በነገራችን ላይ አንቺን በስብናሽ ወይም በማንነትሽ የሚጠላሽ ሰው ይኖራል ብዬ አላስብም። እና ምናልባትም አሁን ላይ በሩታና በአብርሽ መሀል ገብተሽ ያደረግሻቸው ነገሮች እንጂ አንቺን እንደዚህ ኔጌቲቭ የሆኑ ኮመንቶች እንዲሰጡብሽ ያደረገው እንጂ ኖርማሊ አንቺን በማንነትሽ በሌላ ነገር ምናምን የጠላሽ ሰው ይኖራል ብዬ አላስብም። እና አምሹር በትክክለኛው መንገድ በትክክለኛ ህይወት ከመጣሽ ማንም ሰው ከአንቺ ጎን ሊቆም የማይችልበት ምክንያት ይኖራል ብዬ አላስብም። እና እንደዛ ብታደርጊና ነገሮችን በዚህ አይነት አንግል ብታይ የተሻለ ነው። እንዳልኳችሁ እኔ ፋሚሊም ሊኖራት ይችላል፣ ቤተሰቦችም ካላችሁ እህት ወንድሞቿ ከየትኛውም ጊዜ በላይ እቺ ልጅ መቅረብ ያለባችሁ አሁን ላይ ነው። ለዚች ልጅ የምታስፈልጓት ትክክለኛ ሰዓት ይሄ ነው ማለት ነው። አዎ ስህተት ሰርታለች። አዎ ቤተሰቧን የሚያዋርድ ነገር አድርጋ ሊሆን ይችላል። ግን ደግሞ ከዚህ ስሜት የግድ መውጣት አለባት። ነገ የሆነ ነገር ቢፈጠር ሁላችንም ነው የምናዝነው። ስንሰድባት የነበረን ሰዎች፣ የሆነ ነገር ስንል የነበረን ሰዎች፣ ብዙ ነገር ስንናገር የነበረን ሰዎች ምናልባት መጥፎ ነገር ቢፈጠር ሁላችንም ልናዘን እንችላለን እና ስለዚህ ቢያንስ አጠገቧ ላይ የሆነ ሰው ያስፈልጋታል ብዬ አስባለሁ። በጣም አብርሽን ከመልመደው የተነሳ በነገራችን ላይ አሁን ላይ በጣም ብቸኝነት አይነት ሙድ ውስጥ እንዳለች ነው እየተሰማ ያለሁት። እውነት እኔ ከባድ ነው አውቃለሁኝ። አይደለም በፍቅር ስሜት ሆናችሁ ከሆነ ሰው ጋር የተወሰነ ያክል 1-2 ሳምንት እንኳን አብራችሁ በቃ ከሌላ ሰው ጋር ሳትገናኙ ከዛ ሰው ጋር ብቻ አሳልፋችሁ ያ ሰው በአጋጣሚ ከእናንተ ሊለይ ሲል ራሱን የቻለ የሚሰማችሁ የሆነ ስሜት አለና እቺ ልጅ አሁን ላይ እየተጋፈጠች ያለችው ያንን ስሜት ነው። ያ ስሜት ብቻውን ሳይሆን ደግሞ ከፍቅር ጋር ማለት ነው። አብርሃምን ታፈቅረዋለች በነገራችን ላይ ሁላችንም ጥንቅቅ አድርገን እናውቃለን። እና ፕሊስ ሌላ መጥፎ ነገር ሰሞኑን ሚዲያው ላይ የሚንዣዋዣው ነገር ካልተፈጠረ ራስሽን አረጋግተሽ ከዚህ በኋላ ሌላ አዲስ ህይወት እንዳለ አስበሽ ነገሮችን የምታስተካክይበት መንገድ ቢኖር የተሻለ ነው ብዬ አስባለሁኝ። ይሄ የኔ ሀሳብ ነው። እንደዚህ አይነት ሀሳብ ሲሰጥ በነገራችን ላይ አንዳንድ ተቃራኒ የሆናችሁ ሰዎች አላችሁና ኮመንቴ ላይ ምናምንም አያቸዋለሁኝ እና እኛ እዚህ ጋር እኔ ማለት ነው እኔ ራሴን ወክዬ ነው የማወራው። እግዚአብሔርን ነው የምላችሁ። ራሴን ወክዬ ነው ነገሮችን ሀሳቦችን የምሰጠው ማለት ነው። ምን አገባህ ምናምን የምትሉ ሰዎች አላችሁ። በቃ የማያገባኝ ከሆነ ወይም እናንተ የማይመለከታችሁ ከሆነ እዚህ ጋር መታችሁ ሀሳባችሁን ባትሰጡ እመርጣለሁ። የምሬን ነው የምላችሁ። ምክንያቱም በቃ እኔ ቪዲዮን አየሁኝ፣ የተሰማኝን ነገር ማንኛውም ሰው በእነሱ ዙሪያ ላይ ማለት ነው እንደሚሰራው ሀሳቤን እሰጣለሁኝ እና በጣም እኛንን የሚያገባን እኛንን የሚመለከተን የምትሉ አይነት ሰዎች አላችሁ። እኔ ለየትኛውም ሰው ሀሳቡን በነፃነት እንዲናገር እፈቅድለታለሁኝ። እኔ አሁን እንዲህ ነው በቃ እንዲህ ቢሆን የተሻለ ነው የምለውን ሀሳብ አቅርብ ያለሁኝ አይደለ። ምናልባት የኔ ሀሳብ የማይዋጥላችሁና እንዲህ ቢሆን የተሻለ ነው የሚል የራሳችሁ ሀሳብ ያላችሁ ሰዎች ካላችሁ መስት በቪዲዮም እዚህ ኮመንት ላይ ምናምን ማስፈር ትችላላችሁ። አሁን የግድ የሚያስተዳድብና ሌላ አይነት ነገር ውስጥ የሚከት ነገር ያስፈልጋል ብዬ እንደኔ አላስብም። እና ሀሳብን በሀሳብ መሞገት፣ እኔ የተናገርኩት ነገር ካልተመቻችሁ እንደዛ መናገር እንጂ እኔ መረጃዎች ይደርሱኛል፣ ብዙ ነገሮች ይባላሉ እና እንዲህ ሰምቻለኝ። እኔ እንደውም እርግጠኛ ያልሆንኩበትን ነገር እርግጠኛ ነኝ ብዬ መጥቼ አንድም ቀን ተናግሬ አላውቅም። እንደዚህ አይነት ነገሮች ተፈጥረዋል ብዬ እንደዚህ እየተወራ ነው ያለው ብዬ ነገሮችን ክሬት ለማድረግ ያክልና እናንተም የሰማችሁትን ነገር እንድትጨምሩ ለማድረግ እንጂ የዚህን ያክል ሚስ ኢንፎርሜሽን እንዲፈጠር ምናምን አልፈለግም ማለት ነው። ብቻ ያው ጀስት እቺ ልጅ ካለችበት ስሜት ወጣ ነገሮች ቢስተካከሉ የተሻለ ነው። አብርሃምም ጨከን ነበለ ይሄ አሁን ላይ የምታሳየው ነገር ወይም ልጅቷ አሁን ላይ ፖስት እያደረገች ያለችው ነገር ምናልባት ሆድህን አባብቶት ሌላ አይነት ነገር ውስጥ እንዳትገባ ወይም ወደዚህ ወደ ነበራችሁበት እንዳትመለሱ። ምክንያቱም ብዙ ነገርን ስለሚያበላሽና ስለሚያጠፋ ነው ማለት ነው። ለማንኛውም ልጅቷ የምትረጋጋበትን መንገድ የቅርብ ሰዎቿ ብትፈልጉ የተሻለ ነው ብዬ አስባለሁ ማለት ነው። አዲስ ነገር እንግዲህ ከመሸ ይኖራል ብለን እንጠብቃለን። ያን ነገር ደግሞ ልክ ቪዲዮዎች ሲለቀቁ እንደተለመደው ሀሳባችንን እንሰጣለን ማለት ነው። እወዳችኋለሁኝ። ይመቻችሁ።